ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን እጅግ አድርገን አመስጋኞች ነን። በሀሳብ መስጫ ሳጥናችን ላይ ግን የሌሊቶቹን ጨዋታ ተከታተላችሁ ወይ? እንዴት ነበሩ? አጋሩን። አስቀድመን በቃል ስፖርት ዩቲዩብ ቻናል የሀገር ቤት መረጃዎችን ለእናንተ ውድ አድማጮቻችን እናካፍላችኋለን። የዓለም ዋንጫ የግማሽ ፍጻሜ ሁሉም ተፋላሚ ብሔራዊ ቡድኖች ታውቀዋል። ከሌሊቱ 6 ሰዓት ጀምሮ ነበረ ጨዋታዎች ሲደረጉ የነበረው። እንግሊዝ ከኖርዌይ በጣም ምርጡ ጨዋታ ነበር ማለት ይቻላል። ከዛ ቀጥሎም ሌሊት 10 ሰዓት የጀመረው የአርጀንቲናና የስዊዘርላንድ ጨዋታ እንዲሁ ትንቅንቅ የበዛው ነበረ። ሁለቱንም ጨዋታ በስፋት እንመለከታለን። ለዓለም ዋንጫ አሁን ከተቀሩት 4 ቡድኖች ማን ለእናንተ የተሻለው ነው? ቅድመ ግምታችሁን እያጋራችሁን ሀሳብ አስተያየታችሁን እየጻፋችሁልን አብራችሁን ቆዩን። በአጫጭር ስፖርታዊ መረጃዎቻችን ታላላቆቹን የአውሮፓ ክለቦች እናነሳለን። በተለይም ከሪያል ማድሪድ ጋር በተያያዘ ወቅታዊ የቡድንና የዝውውር መረጃ ይዘናል። ባርሴሎናም በተመሳይ የቡድን ዜናና የዝውውር መረጃዎችን እናካፍላችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። በፕሪሚየር ሊግ ዝውውሮችን እናነሳለን። አስቀድመን ወደ ቤተሰቦቻችን በታላላቆቹ የፕሪሚየር ሊግ ክለቦች ማንቸስተር ሲቲን የተመለከተ ልዩ ጥንቅር ይዘናል። በቡድን ዜና ለሲቲዝኖች እንዲሁ መረጃ እናካፍላችኋለን። ከቼልሲ ጋር በተያያዘ ዝውውር ላይ ትኩረት እናደርጋለን። ከአጥቂው እስከ ግብ ጠባቂው በብዙ መንገድ ራሱን ያሻሽላል ተብሎ ይጠበቃል። በአጥቂ ስፍራ ላይ ግን በርካታ ያሉ ተጫዋቾች ተይዘዋል። አማካዩን ስፍራና አሰልጣኝ ዣቪ አሎንሶን የተመለከተም ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። በሊቨርፑል የመረጃ ሰዓታችን ከዝውውር ጋር በተያያዘ ምናልባት አንዳንድ ዝውውሮች ሊፈጸሙ የሚችሉበት ሰፊ እድሎችን እየሰማን ነው። በሊቨርፑል በኩል እናደርሳችኋለን። የቡድኑ የአምናው ምርጡ ተጫዋቻቸውን ወይም የተጠናቀቀ ውድድር ዓመት ምርጡና ወሳኝ ተጫዋች የተመለከተ ልዩ ጥንቅር ተይዟል። ለመሆኑ አርሰናል የሚያመጣው ሰው ራሱ አርሰናል ውስጥ ካሉ ተጫዋቾች በጣም የተሻለ ነው ወይ የሚለውን እናጠራለን። የዝውውር መረጃውን በተመለከተ ስለ አማካኝ ክፍሉ ከዛ ውጭ አርሰናል ምናልባት ብሩኖ ጊማሬሽን የሚያገኝበት እድል አለው የሚለውን እንፈትሻለን። በዝውውሩ ላይ አዲስ ጉዳይ ይዘናል። ከአርሰናል የሚለቁ ተጫዋቾች የአርሰናል ተጫዋቾች በዓለም ዋንጫ ጉዳትን ጨምሮ አስገራሚ ጉዟቸውን ለየት ባለ መንገድ ይዘናል። ማንቸስተር ዩናይትድ በፕሪሚየር ሊግ የተጫወተ ልምድ ያለው ተጫዋች በሚለው ቀመራቸው ሌላ በፕሪሚየር ሊግ ልምድ ያለውን ተጫዋች ወደ ቡድኑ ለማምጣት ፍላጎት አላቸው ተብሏል። ከዛ ውጭ በማንቸስተር ዩናይትድ የአማካኝ ስፍራ ዝውውር ጉዳይ ላይ ተጨማሪ ጥንቅሮችን ለዩናይትዳውያን እንደዚሁ የምናደርሳችሁናል። በቡድን ዜና ዩናይትዳውያንና የዓለም ዋንጫ እናነሳለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለ100 ሰብስክራይበር ጉዟችን አጋርነታችሁ ዛሬ የሚቀጥለ በለናል። መረጃዎቹን የማካፍላችሁ ቃል ነኝ። በድጋሚ መልካም ቆይታ ተመኘን። በዛሬው ዕለት ወሳኝ ጨዋታ ያለበት የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ትላንትና በጥሩ ሁኔታ ልምምዱን አከናውኖ ጨርሷል። የመጀመሪያ ዙር ጨዋታቸውን በዛምቢያ 2-1 እንግዲህ አሸናፊነት ነበር የተጠናቀቀው። ታዳጊ ብሔራዊ ቡድኑ በበቀለ ስቴዲየም ባደረገ የመጨረሻ ልምምድ የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ዶክተር ዳኛቸው ንገሩ፣ ዋና ስራ አስፈጻሚ አቶ ባህሩ ጥላሁን፣ የስራ አስፈጻሚ ኮሚቴ አባል ወይዘሪት ቡዛየው ጀንበሩና የካፍ ኤሊት ኢንስትራክተር አብርሃም መብራቱ ተገኝተው ቡድኑን አበረታተዋል። ኢትዮጵያ ከዛምቢያ የመልስ ጨዋታ ይደረጋል። የጨዋታው ስቴዲየም መግቢያ በነገራችን ላይ በነፃ ነውና ስፖርት አፍቃሪው በሙሉ ከምሳ ሰዓት ወይም ከ8 ሰዓት ጀምሮ በስቴዲየም እየገባ ብሔራዊ ቡድኑ እንዲያበረታታም ጥሪ ተደርጎለታል። የኢትዮጵያ ብሔራዊ ቡድን የፊት መስመር ተሰላፊ ከነአን ማርከነህ ወደ ኩዌት ሊግ ማምራቱ ይፋ ተደርጓል። የኦማን ሊግ ከፍተኛ ግብ አስቆጣሪ በመሆን ያጠናቀቀው ከነአን በቀጣይ ዓመት በኩዌት ሊግ አልአረቢያ ክለብ ውስጥ ይጫወታል። ከነአን ማርከነህ በክለቡ ለ1 ዓመት የሚቆይ ሲሆን በውሉ ላይ ተጨማሪ ዓመት የማራዘም አማራጭ ተካቶበታል። ከነአን ከሳምንት በኋላ ቡድኑ ለኤዥያ ሻምፒዮንስ ሊግ ቅድመ ማጣሪያ ላለበት መርሃ ግብርም በቱርክ በሚደረገው የቅድመ ዝግጅቱ ቡድን ይቀላቀላል ተብሏል። ከነአን ማርከነህ በኩዌት ሊግ ከብሔራዊ ቡድኑ አጋሩ ጋቶ ቺፓኖን በመቀጠል ፊርማውን ያኖረው ሁለተኛው ሰው ሆኗል። አል አረቢያ እግር ኳስ ክለብ በተጠናቀቀ የውድድር ዘመን ሁለተኛ ደረጃን ይዞ ያጠናቀቀ ትልቅ ቡድን ነው። በሊግ ውስጥ ክለቡ የኩዌት ሊግን 17 ጊዜ የሚያነሳ የሀገሪቱ ትልቅ ክለብ ነውና ከነአን ማርከነህ
አንድ ደረጃ አድጓል ማለት ይቻላል። ለተጫዋቹም መልካም እድል ተመኝተናል። የዓለም ዋንጫ ከነ አነጋጋሪነቱ ቀጥሏል። የሊዮኔል አንድሬስ ሜሲው ሀገር አርጀንቲና በጭማሪ 30 ደቂቃው ላይ በመጨረሻዎቹ ሽርፍራፊ ሰከንዶች ላይ በተቆጠሩ ግቦች 3-1 በሆነ ውጤት ስዊዘርላንድን ድል አድርጋ ግማሽ ፍጻሜን ተቀላቅላለች። አርጀንቲና በተከታታይ ለሁለተኛ ዓመት ግማሽ ፍጻሜ ትጫወታለች። በጨዋታው 10ኛው ደቂቃ ላይ አሌክሲስ ማካሪስተር አርጀንቲናን ቀዳሚ አድርጓት ነበረ። በኋላም ላይ ግን ዳን ዱዌ 67ኛው ደቂቃ ላይ ስዊዘርላንድን አቻ አድርጎ ጨዋታው በጣም የተመጣጠነ ነበረ። ምናልባት የጨዋታውን ሚዛን የቀየረች ቅጽበት የኢምቦሎ 72ኛው ደቂቃ ሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ መውጣት በኋላ ግን ጨዋታውን አርጀንቲና በደንብ ተቆጣጥሮ ነበር። በእርግጥ የተቀሩትን መደበኛ የ18 ደቂቃዎች ጎል አላስቆጠረችም። ጨዋታው 1-1 ተጠናቀቀ። ከዛ በኋላ ለቢትሩ ጭማሪ 30 ደቂቃም ጨምረው ለአርጀንቲና በጣም ፈታኝ ነበረ። እግር የሚያዝል ጨዋታ ነበረ። በኋላም ላይ ግን 112ኛው ደቂቃ ላይ ዩሊያን አልቫሬስ ከሎፔዝ ያገኛትን ኳስ አስቆጠረ። ከዛ በኋላ ደግሞ ላውታሮ ማርቲኔዝ 120 ደቂቃ ተጠናቆ በጭማሪው 1 ደቂቃ ላይ ግብ አስቆጥሮ አርጀንቲና ስዊዘርላንድን 3-1 ድል አድርጋ ወደ ግማሽ ፍጻሜ ያልፋለች። በጨዋታው ላይ ምናልባት ከነበሩ ቅጽበቶች የሊያንድሮ ፓራዴዝ 71ኛ ደቂቃ ላይ ከፍጹም ቅጣት ምት ጋር በተያያዘ የቫር ውሳኔ ያስፈልግ ነበረ። እንደዚሁም 95ኛው ደቂቃ ላይ አልሜዳ በአርጀንቲና በኩል ብረት መልሶበታል። በጨዋታው አልሜዳ፣ ላውታሮ ማርቲኔዝ፣ ጁሊያን ሎፔዝ በቢጫ ካርድ ደረጃ የተመዘገቡ ናቸው። ክርስቲያን ሮሜሮ እና ሊያንድሮ ፓራዴዝ ሁለቱም በጉዳት ምክንያት ተቀይረው ለመውጣት ተገደዋል። በስዊዘርላንድ በኩል የሚጠቀሰው ኢምቦሎ ነው የጨዋታው ተርኒንግ ፖይንት፣ ምናልባት በቀይ ካርድ ከሜዳ የወጣው ተጫዋች። ከዛ ውጭ ግን አርጀንቲና የጨዋታ ብልጫ ነበራት። በተለይም ሁለተኛው አጋማሽ ሙሉ ለሙሉ የአርጀንቲና ብልጫ ነበረ። 59% የኳስ ቁጥር ብልጫም ነበራት። በሙከራ ደረጃ እንኳን ብናይ 8 ሙከራ አርጀንቲና አድርጋለች። እንዳጠቃላይ ስዊዘርላንድ 3 ይሄ ኢላማቸውን ያልጠበቁ ማለት ነው። አጠቃላይ ሙከራ 22 ነው የአርጀንቲና፣ የስዊዘርላንድ 11 ኢላማውን የጠበቀ የአርጀንቲና 7 የስዊዘርላንድ 5 ብቻ ነበሩ። በጨዋታው ላይ በሙከራ ደረጃ እንኳን ብናይ የሜሪያኖ ማርቲኔዝ 4 ኳስ የማዳን ግዴታ ነበረበት። በተለይም የመጀመሪያው 45 ስዊዘርላንድ በጣም የተሻለች ቡድን ነበረች። እንደ አጠቃላይ እንደ ተርኒንግ ፖይንት ከተቆጠረ የቀይ ካርዱ ነገር በትልቁ ሊነሳ ይችላል፣ የኢምቦሎ ቀይ ካርድ። ከዛ ውጭ በዓለም ዋንጫ ውድ ቤተሰቦቻችን አሁን 4 ሀገራት ብቻ ቀርተዋል፣ የግማሽ ፍጻሜ ተፋላሚዎች ማለት ነው። ፈረንሳይ ከስፔን ይጫወታሉ። ይሄ ጨዋታ ጁላይ 14 ይደረጋል ከሁለት ቀን በኋላ። ከዛ ጁላይ 15 ደግሞ የአርጀንቲናና የእንግሊዝ ጨዋታ ይጀመራል። የሌሊቱን ጨዋታ ግን ተመለከታችሁት? ምልከታችሁን ብትጽፉልን ደስ ይለናል። የዓለም ዋንጫ እንደቀጠለ ነው። 4 ብሔራዊ ቡድኖች ብቻ ቀርተውናል ውድ ቤተሰቦቻችን። አንደኛዋ ከአራቱ እንግሊዝ መሆኗን አረጋግጠናል። 130 ደቂቃ በፈጀው የኖርዌይና የእንግሊዝ ብሔራዊ ቡድን ጨዋታ እንግሊዝ ኖርዌይን 2-1 በሆነ ውጤት ድል አድርጋለች። ግብ በማስቆጠር ኖርዌይ ትቀድማለች። ሺልድሩፕ 36ኛው ደቂቃ ላይ ግብ አስቆጥሮ ኖርዌይ ትመራ ነበረ። በኋላም ላይ የሪያል ማድሪዱ ኮከብ ጁድ ቤሊንግሃም የመጀመሪያ 45 መደበኛ ደቂቃ ተጠናቆ በጭማሪ ሁለተኛ ደቂቃ ላይ ግብ አስቆጠረ። ከዛ በኋላ ጨዋታው 1-1 ረፍት ወጡ። ከረፍት መልስም 90ው ደቂቃ 1-1 የተጠናቀቀው ጭማሪ ደቂቃ በተጨመረ በጥቂት ደቂቃዎች ውስጥ ቤሊንግሃም 93ኛው ደቂቃ ላይ ግብ አስቆጥሮ በዛው ጨዋታው ተጠናቀቀም። የሪያል ማድሪዱ ኮከብ ጁድ ቤሊንግሃም ትላንትና ለሀገሩ ባለ ብዙ ውለታ ነበረ ማለት ይቻላል። እንግሊዝ ወደ ግማሽ ፍጻሜ ማለፍ ስትችል፣ በነገራችን ላይ እንግሊዝ ከ2000 ዓመተ ምህረት ጀምሮ ከፈረንጆቹ ሚሊኒየም እስከ 2016 16 ዓመታት በዓለም ዋንጫ ተሳትፋ ግማሽ ፍጻሜ ደርሳ አታውቅም ነበረ። አሁን ግን ለአራት ተከታታይ ዓመታት የግማሽ ፍጻሜ ተፋላሚ ቡድን ሆናለች። 2018 2022 አራተኛ ጨዋታውን አድርጋለች በግማሽ ፍጻሜ 2018 ላይ 2022 ላይ 2026 ላይ እያደረገች ነው እና እጅግ በጣም አስደናቂ ጉዞ ላይ ትገኛለች። በነገራችን ላይ ብሔራዊ ቡድኑ ምናልባት የእንግሊዝ ብሔራዊ ቡድን የቶርናመንት ችግር አለበትና ምናልባት ያንን የሚቀርፍበት ጊዜ ይመስላል። በጣም አስደናቂውን የእንግሊዝ ብሔራዊ ቡድን ጉዞ ግን እየተመለከተ እንገኛለን። በዚህኛውም የዓለም ዋንጫ ላይ በእርግጥ በጥራትም ሲጠበቅ የነበረ ቡድን ነው።
ሞር አሁን ቶማስ ቱሄል ቡድኑን ከያዙት በኋላ ደግሞ ያለው መነቃቃት እጅግ በጣም ከፍ ያለ ነው። እንግሊዝ ሃላንድ ግብ አላስቆጠረባትም። በነገራችን ላይ እንግሊዝ ባለፉት 636 ቀናት ኦልሞስት 2 ዓመት ገደማ እንደማለት ነው እንግሊዝ ላይ ግብ አላስቆጠረም። በነገራችን ላይ ትላንትና እንደተለመደው ሃላንድ 21 ኳሶችን ነክቷል። የነኳቸው የኳስ ብዛቶች በዛን ያክል ደረጃ ሃላንድ የሚነገሩለት አይደሉም፣ ምክንያቱም በማስቆጠር ስለምናውቀው ማለት ነው። ግን ሳጥን ውስጥ የነካቸው ኳሶች 5 ናቸው ከነኚህ 21 ኳሶች ውስጥ ውድ ቤተሰቦቻችን እና ሃላንድ ትላንትናም ቁጥሩ ቢቀንስም እንግሊዞች ግን ቢያንስ ቀመራቸው ሰርተዋል። ሃላንድ ግብ እንዳያስቆጠርብን የሚለው ቀመራቸው አሁንም ቀጥሏል። ከዛ ውጭ ትላንትና በጣም ስጋት ላይ የነበሩት ማርጌ፣ ጁድ ቤሊንግሃም፣ ዴክላን ራይስና ኒኮ ኦራይሌ ቢጫ ካርድ ማስጠንቀቂያ አላዩም። ስለዚህ ከጉዳት ነፃ እስከሆኑ ድረስ በግማሽ ፍጻሜ መርሃ ግብር መጮት ይችላሉ። ዴክላን ራይስ ነገር ግን በጣም አሳሳቢ ነው። ትላንትና እረፍት ላይ ነው የተቀየረውና የተወሰነ ነገር አሁን በጣም እየጎላ የመጣ እረፍት እንደሚያስፈልገውን ፍንጭ የሰጠ ይመስላል። በእንግሊዝ ብሔራዊ ቡድን ጆርዳን ፒክፎርድ በእንግሊዝ ብሔራዊ ቡድን በርካታ የዓለም ዋንጫ ጨዋታዎችን ያደረገ ተጫዋች ሆኗል። የኤቨርተኑ ግብ ጠባቂ 18 የዓለም ዋንጫ ጨዋታዎችን ተጫውቷል። ከኖርዌይ ጋር ሲጫወት 18ኛ ሆነ። ይህም የፒተር ሼልተን በርካታ ያሉ ጨዋታዎችን 17 ጨዋታዎችን ለእንግሊዝ በመጫወት በዓለም ዋንጫ ከፍተኛ ቁጥር ነበረ። ያንን ወስዶታል። ፒክፎርድ ድንቅ ምሽት ነበረ በነገራችን ላይ እሱም ማሳለፍ የቻለው። ከዛ ውጭ ወደ ቤተሰቦቻችን የጁድ ቤሊንግሃም እና ሃሪ ኬንም ጥምረት ፍጹም የተለየ ነው። ሁለት ተጫዋቾች በአንድ የዓለም ዋንጫ 5 ከዛ በላይ ጎሎችን ሲያስቆጥሩ በእንግሊዝ ታሪክ ለመጀመሪያ ጊዜ ነው ሁለት ተጫዋቾች ያደረጉት። ያ ብቻ አይደለም፣ በታሪክ ለእንግሊዝ በአንድ የዓለም ዋንጫ ጨዋታ 5 ከዛ በላይ ጎሎችን ሲያስቆጥሩ ጋሪ ሊንከር 1986 ነበር ይሄን ያደረገው፣ ሃሪ ኬን 2018። ዘንድሮ ግን ሃሪ ኬንም ቤሊንግሃም መሆናቸው ነው ደግሞ ትንሽ ነገርየውን ለየት የሚያደርገውና የዘንድሮ ይህ ዓለም ዋንጫ የእንግሊዝ ብሔራዊ ቡድን ጥምረቱ እጅግ በጣም አስደናቂ የሚባል ነው። በቡድን ደስተኛ አይደለሁም የሚሉን ቶማስ ቱሄል ናቸው። አሰልጣኝ ቶማስ ቱሄል ቡድናቸው ከኖርዌይ ጋር ባደረገው እንቅስቃሴ ደስተኛ ለመሆናቸውን ከጨዋታው በኋላ ተናግረዋል። ደስተኛ አይደለውም ያሉት ቶማስ ቱሄል ስህተቶች እንሰራ ነበረ፣ እድለኞችንም የተሻለ እንቅስቃሴ ማሳየት ነበረብን ሲሉ ተደምጠዋል። የጨዋታው ኮከብ ጁድ ቤሊንግሃም በበኩሉ ያሸነፍነው እኛ ተጫዋቾቹ ብቻ ሳንሆን መላው እንግሊዛዊ ጭምር ነውም ሲል ተደምጧል። በነገራችን ላይ ጁድ ቤሊንግሃም በዚህ ዓለም ዋንጫ በጣም ድንቅ ጊዜን እያሳለፈ ይገኛል። 6 ጎሎች፣ 1 አሲስት፣ 4 የጥሎ ማለፍ ጎሎችን አስቆጥሯል። በነገራችን ላይ 6 ጨዋታዎችን ያደረገው ትላንትና ጁድ ቤሊንግሃም የጨዋታውም ኮከብ ነበረ። ምናልባት ፊፋ ስለ ቤሊንግሃም የመጀመሪያ ጎልም መግለጫ ሰጥቷል። እንግሊዝ በኖርዌይ ላይ 45ኛው ደቂቃ ተጠናቆ መደበኛው በጨማሪ 2ኛ ደቂቃ ላይ በጁድ ቤሊንግሃም ያስቆጠረቻቸነት ግብ በተመለከተ የኖርዌይ በረኛ ኳሷን ሲመታው ኳሷ አየር ላይ ካለው የካሜራ ገመድ መወጠሪያው ጋር ግንኙነት አለው የለውም የሚል ጭቅጭቅ ተነስቶ ነበረም። ግን ፊፋ ምንም አይነት ንክኪ ያልነበረውም ከዛ ካሜራውን ከያዘው ገመድ ጋር ንክኪ ቢኖሮ ኖሮ ኳሶስ በተገጠመው ሴንሰር እናረጋግጠው ነበር ብለዋል። ከእንግሊዝ ብሔራዊ ቡድን ኮከቦች ውስጥ አንዱ የሆነው ጁድ ቤሊንግሃም በነገራችን ላይ ከጋሪ ሊንከር በኋላ ፍጹም ቅጣት ምትን ያላካተተ በርካታ ግቦችን ያስቆጠረ ተጫዋች ሆኗል። ለመጨረሻ ጊዜ ለእንግሊዝ ብሔራዊ ቡድን ፍጹም ቅጣት ምትን ሳያስቆጠር በርካታ ያሉ ግቦችን ያስቆጠረው ጋሪ ሊንከር ነበረ። የምንጊዜም ከፍተኛ ግብ አስቆጣሪ ነበረ። በዚህ ረገድ ጁድ ቤሊንግሃም አንድ ከክፍት ጨዋታ ግብ ካስቆጠረ ያንን ያደርገዋል ማለት ነው። ጁድ ቤሊንግሃም በዚህ ዓለም ዋንጫ ጨዋታ ላይ በአጠቃላይ 14 የግብ ሙከራዎችን አድርጓል። 10 ኢላማውን የጠበቀ 5 ሲደመር ግቦችን በዚህ ዓለም ዋንጫ ላይ ያለው 1 ለግብ የሚሆን ኳስም አቀብሏል። በነገራችን 6 የግብ አስተዋጽኦ ተሳትፏል ማለት ነው። 8 ቁልፍ ኳሶችን አቀብሏል። ይሄ ዓለም ዋንጫ የጁድ ቤሊንግሃም ነው ማለት ማጋነን አይሆንም። በሃሪኬን በኩል ሃሪኬን ውድ ቤተሰቦቻችን ከኖርዌይ ጋር በነበረው ጨዋታ ላይ ለእንግሊዝ 120ኛ ጨዋታውን ያደረገው ከዚህ ጋር በተያያዘ ታዲያ 120 ጨዋታዎችን በማድረግ ከዋይኒ ማርክ ሩኒ ጋር የነበረው ሪከርድ ተጋርቷል። አሁን የፒተር ሸልተንን በርካታ ጨዋታዎችን ለሶስቱ አናብስት የመጫወትን 125 ጨዋታ ማለት ነው እሱን ለመስበር 5 ጨዋታዎች ብቻ ይቀሩታል። ሃሪኬን ያው በእርግጠኝነት ከዚህ በኋላ የዓለም ዋንጫ እስከ ፍጻሜ በሄዱ 2 ጨዋታ ነው ዘንድሮ ሳይሆን የሚሰብረው ሙር ቀጣይ እንደ ኔሽንስ ሊግ ባሉ ጨዋታዎች ላይ ይሄንን ሪከርድ ሊያሻሸል የሚችልበትም በጣም ትልቅ የሚባል እድል አለው።
ምናልባት ያሳካዋል አያሳካውም የሚለው በትልቁ ይጠበቃል። ከጉዳት ነጻ እስከሆነ ድረስ ግን ይህን የማያሳካበት ምክንያት ይኖራል ተብሎ አይጠበቅም። የፊፋው ፕሬዚዳንት ዣን ኢንፋንቲኖን ጨምሮ የእንግሊዝና የኖርዌይን ጨዋታ ዴቪድ ቤካም፣ ሮናልዶ ኒውስ፣ ናዛሪዮ ዴሌማ፣ የኖርዌው ልዑል ዴል ፔሮ፣ ካፉ፣ ካካ፣ አርሰን ቬንገር፣ ሴስክ ፋብሬጋስ፣ አሽሊ ኮል፣ ጆን ቴሪን ጨምሮ የዓለም በርከት ያሉ ኮከብና ከዋክብቶች በስመ ገናና የሚባሉ የስፖርት ቤተሰቦች በስፍራው የተገኙበት ነበረ። ለየት ያለው እውነት ነበረም። እንግሊዝ በነገራችን ላይ ደስታን ታውጃለች። የእንግሊዝ የዓለም ዋንጫን የምታሸነፍ ከሆነ በዚሁ ሄዳ ደስታንም ጭምር ለማወጅ ወስናለች። እንግሊዝ ጠቅላይ ሚኒስተር ኬር ስታርመር ናቸው። ያው ጊዜ ጠቅላይ ሚኒስተር ናቸው። መንበራቸውን የሚረከባቸው ሰው እየጠበቁ እንደሆነ ይታወቃል። በይፋ በቃኝ ካሉ በኋላ እንግሊዝ እንደ ኤሮፓያን አቆጣጠር ከ1966 ወዲህ ለዓለም ዋንጫ ፍጻሜ ደርሳ አታውቅም። ወቅቱ እንግሊዝ ምዕራብ ጀርመንን 4-2 ታሸነፋ ለመጨረሻ ጊዜ ትልቁ ዋንጫ ያሸነፈችበት ነበርና ዋንጫ ካነሳን ጁላይ 19 ይዘጋል ብለዋል ካላንደርና እንግሊዛውያን በደስታ ቀኑን ያከብራሉ ሲሉ ተደምጠዋል። ከጨዋታው በፊት ግን የነበረ አንድ በጣም አስገራሚ መረጃ እንንገራችሁ። ትላንት እንግዲህ ምሽት ጨዋታው ከመጀመሩ በፊት የአየር መንገዶቹ ድርጊት በጣም መነጋገሪያ ሆኗል። ጨዋታውን ውጤት ተከትሎ የሁለቱ ሀገር አየር መንገዶች የወዳጅነት ውድድር ነው ያደረጉት። የሚሸነፈው ሀገር አየር መንገድ ማለትም የኖርዌይ አሁን እንደው ማለት ነው የኖርዌይ አየር መንገድ ማህበራዊ ትስስር ገጹን አርማ ለአንድ ቀን በአሸናፊው የአየር መንገድ አርማ ይቀይራል። ስለዚህ የኖርዌይ አየር መንገድ አርማ በማህበራዊ ትስስር ገጽ በእንግሊዝ ይቀየራል ማለት ነው። የኖርዌይ አየር መንገድ ነው ይህንን ያቀረበው። እንግዲህ ኖርዌይ ራሳቸው ባቀረቡት እቅድ ራሳቸው ተቀጥተዋል። ምክንያቱም እንግሊዝ ኖርዌይን አሰናብታታለች። ይህን ጨዋታ ግን ተመለከታችሁት ወይ? ከሌሊቱ 6 ሰዓት የጀመረው ለኢትዮጵያን ምንም ጥያቄ የለው ምቹ ሰዓት አይደለም። ግን እንዴት ያለ ጨዋታ ነበረ ለእናንተ? መልከታችሁን በቃል ስፖርት ዩቲዩብ ቻናል ላይ አድርሱን። ላሚን ያማል ባለፉት የዓለም ዋንጫ ከምድብ ጨዋታ ጀምሮ እስካሉት ጥሎ ማለፍ ጨዋታዎች ላይ ብሔራዊ ቡድናችን እየተሻሻለ ነው ብሎ ነበርና ባለፈው አሁን ደግሞ የእሱን ቁጥሮች ብንመለከታቸው በጣም አስገራሚ ናቸው። በርካታ የጨዋታ ኮከብ የተባለ በዓለም ዋንጫ ታሪክ ዕድሜው 18 እና ከዛ በታች ሆነ እሱን ያክል የለም። አሁን ደግሞ 20 ስኬታማ ድሪብሎች አሉት። በነገራችን ላይ የመጀመሪያው ተጫዋች ሆኗል ላሚን ያማል 20 ስኬታማ ድሪብሎችን በዚህ ዓለም ዋንጫ ላይ ፈጸመ። ያውም ዕድሜው ከ18 ዓመት በታች ሆኖ ይሄ ገባው ይመስላል። ቲቦት ኮርቷም የዓለም ዋንጫን በእርግጠኝነት የስፔንና የፈረንሳይ አሸናፊ ያለምንም ጥርጥር ዋንጫውን ይወስዷል የሚል ምልከታውን ያጋራልና አትጠራጠሩ፣ የዓለም ዋንጫ ከሁለቱ ብሔራዊ ቡድኖች አያልፍም እያለ ነው። በነገራችን ላይ የስፔን ብሔራዊ ቡድን እና የቤልጅየም ብሔራዊ ቡድን ጨዋታ ላይ ተቀይሮ የወጣው በጉዳት ምክንያት እንደነበር ይታወቃልና በጣም ቀርበን ነበር፣ በጣም መቆጭበት ነው ስፔንና ለመጣላችን ብሏል። ግን ዋንጫው ከስፔንና ከፈረንሳይ አያልፍም ሲል ተደምጧል። ስፔንን ካነሳን ስፔን በነገራችን ላይ ወጣት ቡድኗ በጣም አስገራሚ ነው። ስፔን የ19 ዓመት በታች በፍጻሜ ጨዋታ ጀርመንን የ19 ዓመት በታቸው 2-0 በማሸነፍ የአውሮፓ ከ19 ዓመት በታች ዋንጫን ትላንትና ወስደዋል። በዚህ የዓለም ዋንጫ ላይ የስፔን ብሔራዊ ቡድን ጉዞ የአውሮፓ ዋንጫ ላይ ስፔን ብሔራዊ ቡድን ጉዞ ከ19 ዓመት በታች ዌልስን 7-0፣ ዴንማርክን 3-0፣ ጀርመንን 4-0፣ ክሮኤሽያን 3-0፣ በፍጻሜ ጨዋታ ጀርመንን 2-0 19 ጎል አስቆጥረው አንድ አልተቆጠረባቸውም እና ስፔን ከታችም የሚመጣው በነገራችን ላይ በጣም አደገኛ የሚባል ቡድን እንደሆነ በወጣቶችም ተመልክተናል። በብሔራዊ ቡድን ደረጃ ደግሞ በጣም ከተቸገሩት ውስጥ ጣሊያን ትጠቀሳለች። የዓለም ዋንጫ ብርቋ ሆኗል። ትላንትና ፓውሎ ማልዲኒ የጣሊያን ብሔራዊ ቡድን አዲስ ቴክኒካል ዳይሬክተር አድርገው ሾመዋል። ያ ብቻ አይደለም፣ ሊዮናርዶ የጣሊያን ብሔራዊ ቡድን አዲስ አማካሪ ለመሆንም ከስምነት ደርሷል። ከፓውሎ ማልዲኒ በተጨማሪ የቀድሞ ኤሲ ሚላን እና ፒኤስጂ ዳይሬክተር በጣሊያን ብሔራዊ ቡድን ውስጥ አዲስ ቴክኒካል ዳይሬክተር ፓውሎ ማልዲኒ ቀኝ እጅ ሆነው ይሰራሉ ተብሎ ይታሰባል። ጣሊያን ደግሞ ያጣቻቸውን መድረኮች ለመመለስ ሹመት ላይ ናት። አሰልጣኞችን ካነሳን ዲዲየር ዴሾፕን እናንሳቸው። ዲዲየር ዴሾፕ የመጀመሪያው አሰልጣኝ ሆነዋል። በፈረንሳይ ብሔራዊ ቡድን ታሪክ 3 ተከታታይ የዓለም ዋንጫ የግማሽ ፍጻሜ ጨዋታን የብሔራዊ ቡድን አሰልጣኝ ሆነው የተገኙ 2018 ግማሽ ፍጻሜ ሲደርሱ ፍጻሜም ደርሰው ዋንጫ ወስደዋል። 2022 ግማሽ ፍጻሜ ሲደርሱ ፍጻሜም ደርሰው በአርጀንቲና በጣም አስገራሚ ጨዋታ ተሸንፈው ዋንጫውን አጥተዋል። ዘንድሮ ግማሽ ፍጻሜ ደርሰዋል። ለሶስተኛ ተከታታይ ዓመትስ ፈረንሳይ ለፍጻሜ ጨዋታ ተደርሳለች የሚለው ይጠበቃል። የፈረንሳይና የስፔን አሸናፊ
ለዓለም ዋንጫ እንግዲህ በእነ ቲቦት ኮርቷ ቅድሚያ የተሰጠው ነውና አንደኛው ፈረንሳይ ናት። የፈረንሳይ ብሔራዊ ቡድን ጉዞ እንግዲህ እንዴት አገኛችሁት? በጣም ወጥነት ያለው በጣም አስደናቂ ቡድን ነው። ምክንያቱም የሂደቱን ከተመለከት ነው 2018 ላይ ፍጻሜ ተጫወተ፣ 2022 ላይ ፍጻሜ ተጫወተ፣ ዘንድሮም ፍጻሜ ሊጫወት የሚችልበት እድል በእጁ ያለ ነውና መልካታችሁን አጋሩን። በዚህ ዓለም ዋንጫ ላይ እንደ ሪያል ማድሪድ ተጫዋቾች የነገሰ የለም። በነገራችን ላይ ሪያል ማድሪድ ባለፉት 2 ዓመታት ቡድኑ በጣም ችግር ውስጥ የነበረ ነው በስኬት ደረጃ። ተጫዋቾቹ ግን በጣም አስደናቂ ናቸው። ሪያል ማድሪዶች አሁን 19 ጎሎችን የሪያል ማድሪድ ተጫዋቾች 19 ጎሎችን አስቆጥረዋል በዓለም ዋንጫ። ከዚህም ይልቅ የለም። ቁጥሩ በጣም አስገራሚ የሚባል ነው የሪያል ማድሪድ ተጫዋቾች በዓለም ዋንጫ ያላቸውም። በዚሁ ግን የቡድን መረጃ እንቀጥል ውድ ቤተሰቦቻችን። ሪያል ማድሪድን ብራሂም ዲያዝ በነገራችን ላይ የትኛውንም የዝውውር ጥያቄ ለመቀበል ፈቃደኛ አይደለም ተብሏል። ጆዜ ሞሪኒዮም ይህን ሞሮካዊ ተጫዋች በቡድኑ ሊያቆዩት ይችላሉ ተብሏል። ብራሂም ዲያዝ በቀጣይነት እንግዲህ በክለቡ የሚያቆየው ኮንትራት ስላለው ያንን ኮንትራት ያከብራል ተብሎ ይታሰባል። በግሉ እስከ 27 ነው። ነገር ግን በድርድር እስከ 2030 ሊያቆዩ የሚችሉበት እድል አለ። ምክንያቱም ቢያጡት እንኳን በነፃ ማጣት አይፈልጉምና ማድሪዶች ቢያንስ ኮንትራቱን አራዝመው በትልቅ ገንዘብ ይሸጡታል ተብሎ ይጠበቃል። ባርሴሎና ደረሰን። ባርሴሎና በዚህ ክረምት ከፍተኛ ደረጃ ያለው የመሃል ተከላካይ ለማስፈረም ፍላጎት አለው። በተለይም ቡድኑ በሃንሲ ፍሊክ እየተመራ ጥንካሬውን በደንብ ከፍ ማድረግ ይፈልጋል። ግን በዛው ልክ ደግሞ የሚለቃሽ ተጫዋቾች አሉ። ለአብነት ያክል የፌራን ቶሬዝ ነገር ኦልሞስት እያበቃለት የመጣ ይመስላል። ፌራን ቶሬዝ በተወካዮቹ በኩል እንግዲህ ለባርሴሎና ጥያቄ አቅርበዋል ተብሏል። ተጫዋቹ አዲስ የረጅም ጊዜ ኮንትራት ይፈልጋል በሚል ስፔናዊው የባርሴሎና ተጫዋች እንግዲህ በጉዳዩ ላይም ግልጽ የሆነ ነገርን ማወቅ ይፈልጋል። በተለይ በባርሴሎና ረጅም ጊዜ መቆየት ስለሚፈልግ ባርሴሎና እስካሁን አንድም ያሉት ነገር ባይኖርም ተጫዋቹ ግን ክለቡን ሊለቅ የሚችልበት በጣም ሰፊ እድል አለ። ሌላ የክንፍ አጥቂ ባርሴሎና አዴሚ ውድ ቤተሰቦቻችን በባርሴሎና ቤት ከአንቶኒ ጎርደን በኋላ ፊርማውን ያኖረ ሌላኛው የክንፍ አጥቂ ነው። ምንም ጥያቄ የለውም። ተጫዋቹ በጣም ፈጣን ነው። አዴሚ የብቃት ችግር የለበትም። ጎሎችን ያስቆጥራል፣ አሲስት ያደርጋል። በቦሩሲያ ዶርትመንድ ማለት ነው 61 የግብ አስተዋጽኦ አለው። በነገራችን ላይ በ4 ዓመታት ውስጥ በቦሩሲያ ዶርትመንድ ባርሴሎናዎች ተጫዋቹን እንግዲህ የግላቸው ለማድረግ የሕክምና ምርመራውና የተወሰኑ ነገሮች ብቻ ይቀሩታል። የ4 ዓመቱ ተጫዋችም በሃንሲ ፍሊክ ስር በደንብ መሻሻል ይችላሉ ተብለው እምነት ከተጣለባቸው ተጫዋቾች ውስጥ አንዱ ሆኗል። ምናልባት የራሽፈርድን ዝውውር ኦልሞስት አሁን ባርሴሎናዎች እርግፍ አድርገው የተዉት የሚመስል አይነት ዝውውር ነው የተመለከትነው። በነገራችን ላይ ካሪም አዴሚ ደግሞ በጣም ያልተጠበቀ አይነት ዝውውር ነው የተመለከትነው። በዚህ ረገድ ምናልባት ይህ ነገር ባርሴሎናን ምን ያህል ይጠቅመዋል የሚለው ነገር በትልቁ የሚጠበቅ ይሆናል። በባርሴሎና ዝውውር ብቻ ሲሆን ሌሎችም የዝውውር መስኮት ወቅታዊ እንቅስቃሴ በቃል ስፖርት ዩቲዩብ ቻናል አፕዴት እንደምናደርግ ይታወቃል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቪክተር ኦሲሜን በኔፕልስ ውስጥ ስለ ዲየጎ ማራዶና መጥፎ ነገር ለመናገር የሚደፍር የለም ምክንያቱም ዋጋ ይከፍላል ብሏል። 5 የሻምፒዮንስ ሊግ እና 5 የሊግ ዋንጫ ብታሸነፍ ጊዜህን ብቻ ነው የምታጠፋው። በናፖሊ ደጋፊ ልብ ውስጥ ዲያጎ አርማንዶ ማራዶና የማይተካውም የማይነካውም ሰው ነው ይላል። በነገራችን ላይ ቪክተር ኦሲሜን በቀጣይነት በጋላታሳራይ ይቆይ አይቆይ የሚለው ጉዳይ እስካሁን የተረጋገጠ አይደለም። በርከት ያሉ የአውሮፓ ክለቦች የቪክተር ኦሲሜን ፈላጊ ሲሆኑ፣ በተለይም ደግሞ የአውሮፓ ኃያላን ክለቦች ውስጥ የፕሪሚየር ሊግ ክለቦች በስፋት እየተጠቀሱ ነበረ። ቪክተር ኦሲሜን በዝውውር ጉዳይ ላይ በተወካዮቹ በኩል ከጋላታሳራይ ጋር በአንድ ወቅትም ለድርድር ቁጭ ብለው እንደነበረ የሚዘነጋ አይደለም። እንከታተላለን የቪክተር ኦሲሜንን የዝውውር ጉዳይም በቃል ስፖርት ዩቲዩብ ቻናላችን ላይ ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በድጋሚ አብራችሁን ቆዩ። ከፕሪሚየር ሊግ መረጃዎቻችን ጋር በእንግሊዝ ፕሪሚየር ሊግ መረጃችን አስቀድመን ዝውውሮችን እናንሳ። ሰንደርላንድ ከሳሱሎ ጋር ተከላካዩን ታሪክ ሙሃርሞቪችን ለማስፈረም ድርድር እያደረጉ ነው። ሰንደርላንድ የማል ተከላካዩን ለማግኘት እስከ 35 ሚሊዮን ዩሮ
ለመክፈል ፍቃደኛ ነው ተብሏል። ሰንደርላንድ ለሙርሃቪች እስከ 2031 ኮንትራት ሲያቀርቡለት በአመቱም ወደ 3.5 ሚሊዮን ዩሮ ደሞዝ ጭማሪ ጉርሻዎችን የጨመረ ማለት ነው ይቀርብላታል። የተጫዋቹ የቀድሞ ክለብ ዩቬንቱስ ዝውውሩ ከተሳካ 50 በመቶ ድርሻን ያገኛል። በነገራችን ላይና ለዩቬንቱስ የሚጠብቁት አይነት ዝውውር ነው። ሰንደርላንዶች ተከላካይ የሆነውን ታሪክ ሙሃርሞቪችን የግላቸው ለማድረግ አሁን ከፍ ያለ ድርድር ላይ የሚገኛሉ። ከሳሱሎ ነው ተጫዋቹን ለማምጣት ጥረት እያደረጉ የሚገኙት። ኤርሊንግ ብሮት ሃላንድ የእንግሊዝ ተከላካዮች በጣም ፈትነውታል። በእርግጥ የዓለም ዋንጫ ላይ ሀገሩም ተሰናብታለች። ግን በጣም አስደናቂው ሃላንድ ያው እንደተለመደው ብዙ ኳስ የሚነካው ሃላንድ አይደለም። አሁንም ሃላንድ በጨዋታ 21 ኳስ ነክተዋል። ወደ 5 የሚጠጉ ኳሶችን ብቻ ተቃራኒ ሰጠን ነክተዋል። ከዛ ውጭ ግን ብዙም የተሳተፈበት አይደለም። 636 ቀን ሆኖታል የእንግሊዝ ብሔራዊ ቡድን ላይም ግብ ካስቆጠርና በእንግሊዝ ፕሪሚየር ሊግ የሚጫወተው ተጫዋቿ እንግሊዞች አላጣቸውም ትላንትናና ሃላንድ ትላንትና እንደከዚህ ቀደሙ አይደለም። ምናልባት እንዳልኳችሁ ጨዋታው በጣም አስቸጋሪ ሰዓት ነበር የተደረገውና የተመለከተ ሰው አለ ወይ? በተለይም ደግሞ የማንቸስተር ሲቲ ደጋፊዎች የሃላንድን እንቅስቃሴ እንዴት ያገኛችሁት? በዋነኝነት በማሬስካ ስር መልመድ የሚችል አይነት ፐርፎርማንስ ነው ወይ እየተመለከትን ያለ ነው የሚለውን እንደ ማሳያ ነው እንጂ አንድ ጨዋታ ብቻውን ተጫዋችን ለመገምገም አይሆንም። ግን ሃላንድ አሁንም ትላንትና 21 ኳስ ነክቷል። አደገኛው ሃላንድ አልነበረ። ምናልባት ጭማሪ 30 ደቂቃ ከመጣ በኋላ አሰልጣኙ ቀይረው አስወጥቷል። በርካቶች ጉዳት ካልሆነ ሃላንድ አይቀየርም እያሉ ነው። ጉዳዩንም አጣርተን ለሲቲዝኖች እናመጣዋለን። ቼልሲ የአጥቂ ስፍራውን ለማጠናከር አሁንም ምልከታዎችን እያደረገ ነው። በዓለም ዋንጫ ላይ ከሀገሩ አሜሪካ ጋር በጣም አስደናቂ ጊዜን ያሳለፈውን ፍሎሪያን ባሎጎን እየተመለከቱት ይገኛሉ። በነገራችን ላይ ፍሎሪያን ባሎጎን ለእንግሊዝ አዲስ አይደለም፣ ለለንደንም አዲስ አይደለም። ቶትናም ሌላኛው ፈላጊ ነው። በአርሰናል ደግሞ ተጫውቶ ያደገበት ነው። ከዚህ ጋር በተያያዘ ምናልባትም የአርሰናልን ታሪካዊ ተቀናቃኞች ክለብ ይቀላቀላሉ የሚለው እንዳለ ሆኖ ቼልሲዎች ግን ተጫዋች ለማስፈረም ፍላጎት አላቸው። ከዚህ ጋር በተያያዘ በፍሬንች ሊግ የሚገኘው ተጫዋች በአሜሪካ ብሔራዊ ቡድን ውስጥ እንደነበረም ይታወቃል። የፍራንስ ሊጋው ክለብም ሞናኮ በፋይናንስ ችግር ለገበያ ቀርበዋል ተብሎ ይታሰባል። 25 ዓመቱ ነው። ረጅም ጊዜ መጫወትን ይችላል። የነ ቪክተር ኦሲሜን አይነት ፎርም አለው ይላሉ በርካቶች። በተለይም በአካል ብቃት ደረጃ ሳጥን ውስጥ ካለው ቴክኒካልም ብቃት አንጻር ቼልሲ በዝውውር መስኮቱ ላይ አሁንም ያልተውት አንድ ዝውውር አለ። ጀረድ ቦውንን ከዌስትሃም መምጣት። በነገራችን ላይ ውይይቶች ተደርገው ነበረም። ቼልሲ ከዝውውሩ በይፋ አልወጣም እስካሁን። ከቼልሲ ጋር በተያያዘ እንግዲህ በርከት ያሉ ዜና ምንጮች ይዘው ተወጡ መረጃ መሰረት ይህንን እንግሊዝ የተጫዋች ቼልሲዎች የግላቸው ለማድረግ እቅዶች አሏቸው። በተለይ ደግሞ በፕሪሚየር ሊጉ የነበረውን ልምድ መጠቀም ይፈልጋሉ። ቨርሳታይል ነው። በሁለቱም ዊንጎች መጫወት ይችላል። በሁለቱ አካላት መካከል ግን ይፋ ድርድር ባይደረግም ቼልሲ ግን ዳግም ዝውውሩን ያጤኗል ተብሏል። መረጃው የጊቭ ሚ ስፖርት ነው። በዝውውር መስኮቱ ላይ ቼልሲ ሁኔታ እንከታተሏለን። ከዛ ውጭ ቼልሲ የሚጠበቅ ሌላ ዝውውር አለ። የቦታፎጎን የአማካይ ስፍራ ተጫዋች ዳኒሎን ማምጣት ነው። ምክንያቱም አንድሬ ሳንቶስ ለቋል። ከዛ ቀጥሎ ደግሞ የኤንዞ ፈርናንዴስ ስንብት የሚቀር አይነት አይመስልም እና የአማካይ ስፍራውን ለማምጣት ጥረት እየተደረገ ነው። 25 ዓመቱ ነው። በፓልሜራስ በኩል 25 ሚሊዮን ዩሮ ቀርቦ ነበረ ለተጫዋቹ። ነገር ግን ቦታፎጎች ያንሰናል ብሎ ነበረ። ስለዚህ ከ25 ሚሊዮን ዩሮ በላይ ግን ቼልሲ በዚህ ዝውውር ይጠበቃል። ኒካስል ሌላኛው ተፎካካሪ ነው። የቼልሲው አሰልጣኝ ስራቸውን ጀምረዋል። እንግዲህ ከሳቸው የሚጠበቁ ብዙ ነገሮች አሉ። እንደ ቡድን ቼልሲን ማሻሻል ቅድሚያ የሚባለው ጉዳይ እንደሆነ ይታወቃል። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን በተለይም በዝውውር መስኮቱ ላይ ቡድኑን ያጠናክሩታል። አንደኛው ነገር ነው። ሌላኛው ግን በቼልሲ በኩል አሰልጣኙ የሚጠበቅባቸው አንደኛው ነገር የራሱ የቡድኑን ተጫዋቾች ማብቃት ነው። ሞይሰስ ካይሴዶ በዚህ ረገድ በዋነኝነት እየተጠቀሰ ያለው ሰው ሆኗል። በነገራችን ላይ እሳቸው ሞይሰስ ካይሴዶ አሁን ያለውን ብቃት ከፍ ለማድረግ በጣም ወሳኝ ሰው ናቸው እየተባለ ነው። በተለይም ቴክኒካል ብቃትን ተጫዋቹ አማካይ ስፍራ ላይ ያለው ብቃት ፍጹም የተለየ ነው። ቦታ አጠባበቁ፣ ኳስን መልሶ የሚነጥቅበት መንገድ፣ ከጫና ራሱን የሚያደንበት መንገድ አለ። አሁን ደግሞ የዣቪ አሎንሶ ታክቲክ ተጫዋቹን በጣም ያጎሏል ከተባሉት ውስጥ አንዱ ሞይሰስ ካይሴዶ ነው። ሊቨርፑል በተጠናቀቀው ውድድር ዓመት በጣም ደካማ ነበረ ካለን ግን እዛ ቡድን ውስጥ አንድ በጣም ጠንካራ ሰው ነበረ። ዶሚኒክ ሶቦስላይ ላይ በጣም ምንድነው ነገሮችን መቋቋም የምችል አይነት ሰዎች ነኝ። ሰዎች
እንደማይሳካልኝ ሊነግሩኝ በሞከሩ ቁጥር የተሳሳቱ መሆናቸውን ማረጋገጥ መፈልግ አይነት ሰው ነኝ ብሏል። ለዚህ ነው ስለ እኔ ሰዎች ተቀምጠው ስለ እኔ ስለሚያወሩት ነገር ብዙም ግድ የማይሰጠኝ ብሏል። ዶሚኒክ ሶቦስላይ ላይ ስለ ሜዳው የመጫወቻ ክፍልም ተጠይቆ ነበረ። በጣም የሚወደው የሜዳ ክፍል ያው ተፈጥሯዊ አማካይ ስፍራን መሆኑን ተናግሯል። ምክንያቱም በዛ ሁሉም አማራጮች በእጄ ላይ ይሆናሉ። አጭርም ሆነ ረጅም ኳሶችን ለማቀበል ኳስን ይዤ መሮጥም ያለ ኳስም ወደፊትም ወደኋላም ለመሮጥ ያ ቦታ ለእኔ በጣም ተስማሚ ነው ብሏል። ግን አምና ስሎት እስከ ቀኝ ተመላላሽ አድርገው የተጠቀሙት ተጫዋች እንደነበረ የሚዘነጋ አይደለም። በእርግጥ ችግር ነው ያንን እንዲያደርጉ ያደረጋቸው የጉዳት ሁኔታ ምክንያት። ዶሚኒክ ሶቦስላይ ራሴን የማምንበት ትልቅ መተማመን አለኝ። ሰዎችን በእኔ ላይ ያላቸውን ነገር እንግዲህ በተቃራኒው ቢሆንም በብቃት ደረጃ ዶሚኒክ ሶቦስላይ ከኬሊያን ምባፔ ከሃላንድ ከላሚን ያማል እና ከቪኒሺየስ ጁኒየር ጋር በተመሳይ ደረጃ ላይ አይደለሁም፣ ግን ለዛ እየሰራው ነው። ወደዛ ብቃት ደረጃ ባልደርስም ለዛ እየሰራው ነው ብሏል። አሁን ትልቁ ጥያቄ በሊቨርፑል ኮንትራቱን ያራዝማል አራዝምም ነው። በጣም ትልቁ ጥያቄ ድርድሮች እየተካሄዱ ነው። ምናልባት ይሄ ኮንትራታቸው እስከ 27 እስከ 28 ያሉ ተጫዋቾችን ኮንትራት የማራዘም ሂደት አሁን በክለቦች በንቃት እየተሰራበት ያለ ነውና ዶሚኒክ ሶቦስላይ በዛ ውስጥ ነው። ድርድሩ እልባት ሲያገኝ በዚሁ በቃል ስፖርት ዩቲዩብ ቻናል ለሊቨርፑል ደጋፊዎች የምናደርሳቸው ይሆናል። የባርኮላ ጉዳይ አሁንም ክፍት ነው። ፓሪስ ሰን ዠርሜን እንደውም ተተኪው ፍለጋ ላይ ነው። ፌራን ቶሬስን ሊያገኙ የሚችሉበት በጣም ሰፊ እድል ሰሞኑን ተፈጥሯልና ውድ ቤተሰቦቻችን ከዚህ ጋር በተያያዘ ምናልባትም ይሄንን ዝውውር በተመለከተም እንግዲህ ሊቨርፑሎች ፍላጎት ስላላቸው ማለት ነው። አሁን ላይ ባርኮላና በፒኤስጂ መካከል ሲደረግ የነበረ የውል ማራዘሚያ ድርድር ስምምነቱ የለም። ፌራን ቶሬስ ወደ ክለቡ ሊያመራ የሚችልበት እድል አለ። ፓሪስ ሰን ዠርሜን ከ116 ሚሊዮን ፓውንድ በላይ ተጫዋቻችን ይወጣል ብለው እየጠበቁ ነው። ሊቨርፑልም ይሁኑ አርሰናል እዚህ ዝውውር ላይ በዚህን ያክል ገንዘብ እንደማይሳተፉ ይታወቃል። ግን ሁለቱም ክለቦች ፈላጊ ናቸው። ያገኙ የሚችሉበት እድል ካለ ደግሞ በተለይም ደግሞ የፓሪስ ሰን ዠርሜን በዛ ቦታ ላይ ተጫዋቾችን ለማስፈረም እየተደረገ ያለ እንቅስቃሴ ፍንጭ ሊሰጥ ይችላል። ሊቨርፑል ዋነኛው ነው። ምናልባት ሊቨርፑል ቤት ያው ሳላህን በመሰለ ተጫዋች ከመተካት ይልቅ በርካቶች ያው በግራ እግሩ የሚጫወት ኦሊሴ በደንብ ይተካዋል የሚል እምነት እንዳላቸው ይጽፉልናል። ሊቨርፑል ግን እንደ ቡድን እሱን መተካት ላይ ትኩረት እያደረጉ ነው። የመረጃው ምንጭ ሌኪፕ ነው። በዚሁ አርሰናል እንቀጥል። መድፈኞቹ ብሩኖ ጉማሬሽን ለማምጣት ጥረት እያደረጉ ነገሮችም አብዛኛው የተጠናቀቁ ጥቂት ነገሮች ብቻ ቀሩም ከተባለ ያው በአርሰናልና በኒውካስል ዩናይትድ መካከል መስማማት ብቻ ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የሚመጣው ሰው ግን ብሩኖ ጉማሬሽ ጥያቄዎች እንዳሉበት ሁሉ የዕድሜው የብቃቱ ሁኔታ በቁጥር እንዴት ይገለጻል የሚለውን እንመልከት። ከራሱ የአርሰናል ተጫዋቾች እናወዳድረው። ማይልስ ስኬሊ፣ ማርቲን ዙቤሜንዲ፣ ዴክላን ራይስ፣ ኤብሬቼ ኢዜና ማርቲን ኦዴጋርድን እንደ ማነጻጸሪያ እንጠቀማቸው። ምክንያቱም በዛ የአማካይ ስፍራ ላይ ነው የሚመጣው። በእነዚህ በምናጻጽርበት ጊዜ ውድ ቤተሰቦቻችን የአንድ ለአንድ ግንኙነት ከአርሰናል አምስቱን ከጠቀስናቸው ተጫዋቾች ይሻላል። ኳስን መልሶ በመቀማት በዴክላን ራይስ ብቻ ይበለጣል። ያውም በሸርፍራፊ ቁጥሮች በአማካኝ ታክሎችን ወርዶ ኳስን በመስጣል 1.6 በአማካኝ ይሄ ቀዳሚ ያደርገዋል እና በጣም በመሰረታዊ በአማካይ ስፍራ ላይ ባሉ መሰረታዊ ቁጥሮች እጅግ በጣም አደገኛው ተጫዋች ነው ወደ አርሰናል የሚመጣው እና እውነት ነው እድሜው ገፍቷል፣ ግን ደግሞ እንዲህ አይነትም ጥራት ይዞ ነው ወደ አርሰናል የሚመጣው። ለመሆኑ ብሩኖ ጉማሬሽ እንዲህ የሚጠቀስ ከሆነ ለኒውካስል ምን አይነት ተጫዋች ነበር የሚለውን እንመልከት። አርሰናል ከመጣ ምናልባት ይሄንን ፎርሙን ከደገመ ምን አይነት ተጫዋች እንደሆነ የሚገልጽ መረጃ ነው። ለአብነት ያክል ያለ ጉማሬሽ ሲጫወትና ከጉማሬሽ ጋር ሲጫወቱ ይለያል። ለምሳሌ ኒውካስል ከብሩኖ ጉማሬሽ ጋር ሲጫወቱ 52.3 በመቶን እንግዲህ የጨዋታ የማሸነፍ ንጻር ያላቸው፣ እሱ ከሌለ ግን 12 በመቶ ብቻ ነው። ቤተሰቦች በጣም ይወርዳል። እሱ ካለ በጨዋታ በአማካኝ ከ1.8 ነጥብ ያገኛሉ፣ ከሌለ ግን ወደ 0.7 ይወርዳልና ብሩኖ ጉማሬሽ ለአርሰናል በጣም ወሳኝ ዝውውር እንደሚሆን ማሳያ ነው። በሌላ በኩል ኒውካስል ዩናይትዶች የአማካኝ ስፍራቸውን ለማጠናቀር ከቦታፎጎ ጋር እንግዲህ ላቅ ያለ ድርድር ላይ ናቸው። ከዚህ ጋር በተያያዘ ምናልባትም ተሳክቶላቸው የሚያመጡት ከሆነ በእርግጥ ቀላሉ ዝውውር አይደለም የዳኒሎ የቦታፎጎ ተጫዋችና እሱን ለማምጣት በሚያደርጉት ጥረት ላይ ከተሳካ አርሰናል በእጅ አዙር ደግሞ ብሩኖ ጉማሬሽን ለማግኘት በደንብ እንደዚሁ የሚረዳው ይሆናል። ብሩኖ ጉማሬሽ ከኒውካስል ወደ አርሰናል እንዲዘዋወር ለማድረግም
ሁሉንም አማራጮች እየተጠቀመ ይገኛል። ብሩኖ ገመረሽ አሁን ላይ ከኒካስል ለመልቀቅ ሁሉንም አማራጮች እየተመለከተ ሲገኝ መዳረሻው ደግሞ እንዲሁ አርሰናል ይሆናል ተብሎ ይጠበቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በርካታ ተቋማትንም አነጋግሯል የተባለው ብራዚላዊ አሌክሲስ ማልቫታር ለረጅም ጊዜ ጉማሬሽ ዋና ወኪል ሆኖ ቆይቷል እና ከተጫዋቹ ወኪል ጋር እንግዲህ ብዙ ቆይታዎችንም እያደረገ ነው። ተጫዋቹ ከራሱ ወኪልም ጋር ከዋና ወኪሉም ጋር ተጨማሪ ሰዎችንም እያነጋገሩ ተብሏል። ከኒካስል የሚለቁበትን መንገድ ያ የኢሳክ አይነት ነገር ወይም የኢሳክ አይነት ውዝግብ ዳግም እንዲፈጠርባቸው ስለማይፈልጉ ነው ተብሏል። ውድ ቤተሰቦቻችን ምናልባት ለአርሰናል ደጋፊዎች ያው አርሰናል ፈረመ የሚባለው ዜና በብሬኪንግ ወይም ሄሬዌ ጎ አልተባለም እና ብዙ እየጠበቁ ነው። ግን አርሰናል የተለመደ አሰራሩ ነው። በርካታ ድርድሮችን፣ ረዘም ያለ ጊዜ ድርድር፣ በርካታ አማራጮችን ከዛ ማስፈረም እንደሆነ ይታወቃል። ሌስ አንድሮ ትሮሳርድ ቀጣይ በሳምንቱ አጋማሽ የመጨረሻ ውሳኔ ይወስናል። ወደ ቤሽክታሽ ያቀናል አያቀናም የሚለውን ማለት ነው። በዚህ ሳምንት አዲስ ነገር ልንሰማ እንደምንችል እንደዚሁ ይጠበቃል። በተለይም ትሮሳርድ በጥቅማጥቅም ጉዳይ ላይ ድርድሮች እየደረገ ነው በወኪሉ በኩልና እነኛ ጥቅማጥቅሞች ኦልሞስት የመሳካት እድላቸው በጣም ሰፊ ነውና ከአርሰናል ጋር ያለው ነገር ሊያበቃ ይሄ የሚጀምር የፊታችን ሳምንት በጣም ወሳኝነት ይኖረዋል ማለት ነው። ትሮሳርድን ማጣት ግን ምናልባት እድሜው ሊሆን ይችላል፣ እድሜ ሊነሳ ይችላል እንደ ምክንያት። ከዛ ውጭ ግን በብቃት ደረጃ አርሰናሎች ይህን ተጫዋች እንዴት ታዩታላችሁ መልቀቁን? ከዛ ውጭ በትክክለኛው ሁኔታ አርሰናል እንግዲህ የተሻለ ነው ማምጣት ያለበትና የተሻለ ውስጥ ተተኪ ማን ነው በዛ ቦታ ላይ ሊሆን የሚችለው? አሁን አርሰናል በዝርዝር ውስጥ ከያዛቸው ሞርጋን ሮጀርስ፣ ብራድሌ ባርኮላ በዋነኝነት ምልከታችሁን ላኩልን። በቡድን ዜና ሳሊባ እና ዲኤቴፔ ሜካኖ ትላንትና ልምምድ አልሰሩም። ሳሊባ ህመም ላይ እንዳለ ይታወቃል። እንግዲህ አርሰናል ሆኖ ጥርሴን ነክሼ ነው የምጫወተው የሚለው ነገር በስፋት እየሰማ እንገኛለን ከአርሰናል ተጫዋቾች ውስጥና የአርሰናል ደጋፊዎችን እንግዲህ ደስታ ያልሰጠ ጉዳይ እንደሆነ ይታወቃል። ትላንት ሳሊባ ልምምድ አልሰራም። በትላንትና ልምምድ አልሰሩም ሁለቱም ከዲኤቴፔ ሜካኖ ጋር። ከዛ ውጪ ቡካዮ ሳካም ትላንትናም በጥንቃቄ ነው የተጠቀሙት። በነገራችን ላይ አርሰናል ሰዎች ቶማስ ቱዌል ሳካን በያዘበት መንገድ በጣም ደስተኛ ናቸው። ያው ከአንድ ዴክላን ራይስ ውጪ እያንዳንዱ ጨዋታ ለእኔ ልዩ ነው የሚለው ቡካዮ ሳካ፣ ነገር ግን አስተሳሰቤ ብዙም አይለወጥም፣ ከተቀያሪ መነሳትም ሆነ በቋሚነት ብጀምር ዋናው ነገር ብሔራዊ ቡድኔ ድል ማድረጉ ነው። ጎል ማስቆጠር ብንፈልግ ቡድኑን ማገዝ ባለብኝ ሰዓት ማገዝ፣ ጎል ማስቆጠር ስንፈልግ ማስቆጠር እንጂ ቋሚ መሆን ተቀያሪ መሆን አይደለም ዋናው ጉዳይ ብሏል። ግን እሱን በያዙበት መንገድ በርካታ አርሰናል ደስተኛ ናቸው። እንግሊዝ ኖርዌይን 2-1 አሸነፈች። ያ ማለት ቡካዮ ሳካ፣ ዴክላን ራይስ፣ ኤብሬቼዜ፣ ኑኖ ማዱዌኬ ወደ አርሰናል በጊዜ አይመለሱም ማለት ነው። የግማሽ ፍጻሜ ጨዋታ እንደገና ይጠብቃቸዋል ማለት ነው። ከዛ በተጨማሪ ውድ ቤተሰቦቻችን በኦዴጋርድ በኩል ያው የኦዴጋርድ የዓለም ዋንጫ ተጠናቋል። ግን በጣም ድንቅ ጊዜ ነው ያሳለፈው። በነገራችን ላይ ማርቲኖ ኦዴጋርድ በዓለም ዋንጫ ሁለተኛ ከፍተኛ አሲስት አድራጊ ሆኖ ነው ከዓለም ዋንጫ ወጣው። በሚካኤል ኦሊሴ ብቻ ይበለጣል። በዚህ ዓለም ዋንጫ 4 አሲስቶች አሉት። ማርቲን ኦዴጋርድ ማለት በመጀመሪያ ዓለም ዋንጫ 4 አሲስት ያደረገ ነው። ትናንትና በቃል ስፖርት ዩቲዩብ ቻናል በምሽት ዘገባችን ላይም አንድ ጥያቄ ያነሳን። በጁላይ 11 ቅዳሜ ምሽት ኦዴጋርድ ለኖርዌይ ሲጫወትና ኦዴጋርድ ለአርሰናል ሲጫወት ልዩነቱ አልሰፋም ወይ? ልዩነቱ ሰፍቷል ካላችሁስ ችግሩ የማን ነው? የሚኬል አርቴታ የጨዋታ ፍልስፍና ወይንስ ተጫዋቹ የእንግሊዝ እግር ኳስ ከብዶታል? መልከታችሁን ግን ጻፉልን። ማንቸስተር ዩናይትድ የአታላንታውን የደርሰን ዝውውር እርግፍ አድርጎ ከተወ በኋላ አማካይ ክፍሉ ላይ ለውጦች እንደሚኖሩ ግን ይጠበቃል። ሌሎች ዝውውሮችን ያደርጋል እንጂ ዩናይትድ የኤደርሰንን ዝውውር ስላቋረጠ በዛው ዝውውር ይቀራል ማለት አይደለም። በርካታ አማራጮችን እያየ ነው። ለአብነት ያክል ለረጅም ጊዜ የተከታተለው የወልቭሱን አማካኝ ዦዋ ጎሜዝን ነው። ካስታወሳቸው አንድሬ ሳንቶስን ከ1 ዓመት በላይ ዩናይትድ ተከታትሎ የግሉ አድርጎታል። አሁን ደግሞ ረጅም ጊዜ ወደ 1 ዓመት ገደማ ሲከታተል የነበረውን የአማካይ ስፍራ ተጫዋች የወልቭሱን ጆ ጎሜዝን እየተመለከቱ ነው። ብራዚላዊ ተጫዋች የረጅም ጊዜ የኦልትራፎርድ ምኞት ነው ተብሏል። ከዚህ ጋር በተያያዘ በማንቸስተር ዩናይትድ በኩል ተጫዋቹን ለማነጋገር በቀጣይ ቀናት እቅድ ይዟል። ተጫዋቹ በነገራችን ላይ አትሌቲኮ ማድሪድም ቤት ይፈለጋል። ከዛ በተጨማሪ ከሊቨርፑልም ጋር በተያያዘ ስሙን እየሰማን እንገኛለን። ግን በዩናይትድ ደረጃ እንቅስቃሴን ያደረገ የለምና በፍላጎትም ደረጃ ረጅም ጊዜ ፈይቷልና ዩናይትዶች ከምን ያደርሱታል ዝውውሩ የሚለው ይጠበቃል። በማንቸስተር ዩናይትድ በኩል የዝውውር መስኮቱ ላይ
አማካይ ክፍሉ ላይ ሞር ትኩረት እየተደረገ ያለው እንደሚታወቀው አሁን የማኖ ኮኔ ዝውውር አለ። ሮማ በዓለም ዋንጫው ላይ ያለውን እንቅስቃሴ አይተው ዋጋውን በጣም ያኖሩታል የተባለ አሌክስ ስኮት አለ። ምንም እንኳን ዋጋው ከፍተኛ ቢሆንም በእድሜው ገና በአቅሙ ደግሞ በጣም ዩናይትድ የሚፈልገው ተጫዋች ነው። ዩናይትድ ሌላ በዝርዝራቸው ውስጥ ያለ በነገራችን ላይ አዮ ቦዋዲ ነው። በአመቱ የመጀመሪያ የዓለም ዋንጫ ላይ ያሳየው ብቃት የበርካቶችን ቀልብ ስቧል። በዩናይትድ ቤት አለ። ኤደርሰን ያው ለዩናይትድ ምርመራውን አድርጎ አልተሳካም፣ ክለቡን ለቋል። ለዩናይትድ የመጫወት ትልቅ ህልም ነበረው፣ ግን ከህልሙ በላይ ከአትሌቲኮ ማድሪድ ጋር ደርሶት የነበረውን ስምምነት ዳግም ይመልሷል ወይንስ የሚለው ደግሞ በቀጣይ በትልቁ የሚጠበቅ ይሆናል። በማንቸስተር ዩናይትድ በኩል እንግሊዝ ወደ ግማሽ ፍጻሜ ማለፏን ተከትሎ በማንቸስተር ዩናይትድ በኩል ማርከስ ራሽፈርድና ኮቢ ሜኖ በዛው በእንግሊዝ ካምፕ ውስጥ ይቆያሉ። እንግሊዝ 2-1 ባሸነፈችበት ጨዋታ ግን ዴክላን ራይስ ያው 46ኛው ደቂቃ ላይ ነው አልቻለም፣ ተቀይሮ የወጣውና ከረፍት መልስ ማለት ነው። እና በርካቶች ኮቢ ሜኖን ጠብቀው ነበረ፣ በነገራችን ላይ ግን አልሆነም። ኮቢ ሜኖን እስካሁን ወደ ቤተሰቦቻችን እንግሊዝ ግማሽ ፍጻሜ ደርሳለች፣ አንድም ጨዋታ አልተጫወተም ኮቢ ሜኖ። በርካታ ዩናይትዳውያን ተቃውሞ እንዳላቸው ይታወቃል ከዚህ ጋር በተያዘና ቅሬታውን እንግዲህ ኮቢ ሜኖ ትላንትና ስሜቱን የገለጸው ፊቱን በመሸፈን ጭምር ነበረ። ምናልባት ያለ ዋንጫን ካነሳን የማንቸስተር ዩናይትድ ኮከብ ሌሳንድሮ ማርቲኔዝ እኛ ትልቁ ችግራችንም ጫና እያሳደረብን ያለው ሚዲያ ነው ብሏል። አወዛጋቢ ነገሮችን የምትፈጥሩት ጋዜጠኞች ናችሁ፣ ጥቂት ሚዲያዎችንም ትረብሻላችሁ ብሏል። ከአርጀንቲና ካምፕ ጋር ይገኛል። ማንቸስተር ዩናይትድም እያለ እንዲሁ ከሚዲያ ላይ የደረሰበትን ጫና አንስቷል። በተለይም ቁመቱ አጭር ነው፣ ለፕሪሚየር ሊግ አይሆንም፣ ሃላንድ እሱ ላይ በቀላሉ ግብ ያስቆጥራል የሚሉት ትችቶች ከቀረቡ በኋላ ራሱን በደንብ ፕሩቭ ያደረገ ነው። አሁንም እንደዛ አይነት ነገር ደግሞ የአርጀንቲና ካምፕ ላይ እየሰማው ነው ሲል ተደምጧል። ሴላመንስ ተቀይሮ መግባት አልነበረበትም የሚለው ዝላታን ኢብራሂሞቪች ነው። በዓለም ዋንጫው በተንታኝነት ከፎክስ ስፖርት ጋር እየሰራ የሚገኘው ዝላታን ኢብራሂሞቪች ለቤልጅየም ብሔራዊ ቡድን ሽንፈት ተጠያቂ የብሔራዊ ቡድኑ አሰልጣኝ ሩዲ ጋርሻ ናቸው፣ ውሳኔያቸው ስለተሳሳተ ይላል። ኮርቷ ሲጎዳ ፓይንደርስ መጫወት እየቻለ ለምን ላመንስን አስገባ? ላመንስ ለማንቸስተር ዩናይትድ ፔደርሰን ደግሞ ለስትራስቡርግ ስለሚጫወቱ ነው ወይ የሚል ጥያቄ አለው። የብሔራዊ ቡድኑ ግብ ጠባቂ የሚመረጠው እንደዚህ አይደለም፣ በተለይም ከዚህ በኋላ የተፈጠረውን ስታዩ ታውቁታላችሁ ብሏልና የቤልጅየም ውድቀት የግብ ጠባቂ ሴላመንስን ገና በዚህ ዕድሜው በትልቅ ውድድር ላይ መጫወት ነው የሚል መልከት አልከዋል። ከሱ መልእክት በኋላ ደግሞ ፒተር ሽማይክል መጥቶ ነበረ። ፒተር ሽማይክል ስተት ነው ብሏል። ሴላመንስ በመከላከል ረገድ ቀዳሚ ይሆናል ብሏል። ላመንስ እዛ ቦታ ላይ ከዚህ የተሻለ መስራት ነበረበት ብዬ ባስብም ግን ምርጡ ተጫዋች ነው ወይ በሚል ጥያቄ ላይ ጋዜጠኛ ይጠይቋል። ፒተር ሽማይክል እግር ኳስ እኮ እንደዚህ አይሰራም፣ ሰዎች በአንድ ቅጽበት ላይ ብቻ ተነስተው እገሌ ጎበዝ ነው እገሌ ደካማ ነው ማለት አይችሉም ይላል። ላመንስ በዚህ ዓለም ዋንጫ ላይ አንድም ደቂቃ አልተጫወተም ነበረ። ከዛም በድንገት ኮርቷ በጉዳት ሜዳውን ለቆ ከወጣ በኋላ ጨዋታውን ከስፔን ጋር ተጋፈጠ። ግብ ጠባቂዎች የጨዋታ ሪትም ያስፈልጋቸዋል፣ በራስ መተማመን ያስፈልጋቸዋል። እኔ ብቃት የሌለው ግብ ጠባቂ አላየውም። ያየሁት ነገር ቢኖር ሙሉ የውድድሩን ተጠባባቂ በወንበር ላይ ካሳለፈ በኋላ በቤልጅየም ትልቁ የዓለም ዋንጫ ጨዋታ ላይ የዓለማችንን ምርጥ ግብ ጠባቂ እንዲተካ የተጠበቀውን ግብ ጠባቂ ሴላመንስን ያየሁትና ብዙ ትችት አይገባም እያለ ነው ፒተር ሽማይክል። ከዚህ የተሻለ ነገር ማድረግ ነበረበት ቢልም ከዛ ውጭ ያው የዝላታንን መልእክት ነግረናችኋል። ምናልባት የሴላመንስ ችግር ብቻ ነው ወይ ያ ግብ ሲቆጠር የዩናይትዱ ተጫዋች? ከዛ በዘለለ ደግሞ ወደ ቤተሰቦቻችን የቲቦት ኮርቷም ግብ ኦልሞስት የተተፋ ነውና ለምን ሴላመንስ ላይ ገነነ ብላችሁ ታስባላችሁ? ይህን የተደገፈች ምልከታችሁን አጋሩን። ቃል ስፖርት ዩቲዩብ ቻናል ዕለተ እሑድ ማለዳ ያሰናዳላችሁ ጥንቅር ይህን ይመስላል። ላይክ፣ ሰብስክራይብ፣ ሼር ሳታረጉን እንዳትወጡ። ሰናይ ቀን